ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ሪ ህመም የምናየው ይሆናል። እንግዲህ ሪ ምንድነው ከሚለው ስንነሳ ሪ ማለት በደም ውስጥ ያለው የዩሪክ አሲድ መጠን ከመጠን በላይ ሲጨምር የሚከሰት የመገጣጠሚያ ህመም አይነት ነው። ይህ አሲድ በመገጣጠሚያዎች ውስጥ እንደ መርፌ የሚወጉ ትናንሽ ክሪስታሎችን እንዲፈጠሩ ያደርጋል። ይህም ድንገተኛና ከፍተኛ የሆነ ህመምን ያስከትላል። አብዛኛውን ጊዜ ደግሞ በትልቁ የእግር ጣት ላይ የሚጀምር ይሆናል ማለት ነው። እናም በዚህ ቪዲዮ ላይ እንግዲህ ስለ ሪ ህመም ልታውቋቸው የሚገቡ አንዳንድ ጉዳዮችንና ማድረግ የሚገባችሁ ማለትም ሪ ህመም ካጋጠማችሁ በኋላ ወይም ደግሞ አስቀድሞ ለመከላከል ማድረግ ያለባችሁን አንዳንድ መፍትሄዎችን በዚህ ቪዲዮ ላይ ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ። አሁን በቀጥታ ወደ ጉዳይ ሳልፍ እንግዲህ ሪ ህመም ጋር ተያይዞ ልታገብሯቸው የሚገቡ አንዳንድ ጠቃሚ የሆኑ ነገሮች አሉ። ከዚህ ውስጥም እንግዲህ አንደኛውና የመጀመሪያው በቂ ውሃ መጠጣት ነው። እንግዲህ ውሃ መጠጣት በሰውነታችን ውስጥ ያለውን ትርፍ ዩሪክ አሲድ በሽንት መልክ ተወግዶ እንዲወጣ ይረዳል። በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት ይኖርባቸዋል። ይህ ማለት ከ2 ሊትር በላይ እንደማለት ነው። ከ2 ሊትር ወይም 2.5 ሊትር በየቀኑ መጠጣት አስፈላጊ ይሆናል ማለት ነው። ይህም በደም ውስጥ ያለውን ትርፍ የተባለውን ማለትም ዩሪክ አሲድ ቅድም እንደነገርኳችሁ በጣም ብዙ ሲሆን በደም ውስጥ ያለው ዩሪክ አሲድ በጣም ብዙ ሲሆን ለሪ ያጋልጣል። እናም ውሃ ስትጠጡ ደግሞ ይሄ እንዲወገድ ያደርጋል ማለት ነው። ሌላው እንግዲህ ከፍተኛ የፑሪን መጠን ያላቸው ምግቦችን መቀነስ አስፈላጊ ነው። እንግዲህ ፑሪን የተባለው ንጥረ ነገር በሰውነታችን ውስጥ ወደ ዩሪክ አሲድነት ይቀየራል። ስለዚህ አንዳንድ ምግቦችን መቀነስ ተገቢ ነው። ከዚህ ውስጥም ቀይ ስጋ እንደ ጉበትና ኩላሊት ያሉ የውስጥ እቃዎች፣ አንዳንድ የባህር ምግቦች ማለትም እንደ ሰርዲን ያሉ አሳዎችን፣ እንዲሁም በፋብሪካ የተቀነባበሩ ቅባት የበዛባቸውን ምግቦች፣ እንዲሁም በጣም ፈጣን የሆኑ ምግቦችን አሁን ላይ በብዛት እየተስተዋሉ ያሉትን እንደ ፈጣን ያሉ ምግቦችንም መቀነስ አስፈላጊ ነው ማለት ነው። ይህም እንግዲህ ከዩሪክ አሲድ ጋር ተያይዞ ለሚመጡ ችግሮች መፍትሄ ይሆናል ማለት ነው። ሌላው እንግዲህ ስኳርና ጣፋጭ ነገሮችን መቀነስ ነው። ይህ እንግዲህ እነዚህን ተከትሎ ማለትም ስኳርና ጣፋጭ ነገሮችን ተከትሎ ከሚመጡ በሽታዎች እንግዲህ ዋነኛው ሪ ነው። እንደ ለስላሳ መጠጦች፣ ሰው ሰራሽ ስኳር በብዛት የተጨመረባቸው መጠጦችና ምግቦች በደም ውስጥ ያለውን የዩሪክ አሲድ መጠን ከፍ ስለሚያደርጉ ለሪ እንዲጋለጣቸው ያደርጋል። በተለይ ስኳርና ጣፋጭ ነገሮችን በቀነስ ወሳኝ ጉዳይ ነው ማለት ነው። ሌላው ከአልኮል መጠጥ መቆጠብ አስፈላጊ ነው። የአልኮል መጠጦች በተለይም እንደ ቢራ ያሉ መጠጦች ሰውነታችን ዩሪክ አሲድን የማስወገድ ብቃቱን እንዲቀንስ በማድረግ ለሪ ህመም የመቀስቀስ ትልቅ ምክንያት ይሆናል ማለት ነው። ወደ ሌላኛው ስናልፍ ጤናማ የሰውነት ክብደት ወሳኝ ጉዳይ ነው። ከመጠን በላይ ውፍረት ለዩሪክ አሲድ መመረት ምክንያት ይሆናል። ነገር ግን ክብደት ለመቀነስ ሲባል ምግብን ሙሉ በሙሉ መተው ወይም ደግሞ ማቆም ራሱ ህመሙን ሊያባብሰው ስለሚችል ቀስ በቀስ በጤናማ መንገድ ክብደትን መቀነስ የሚመከር ነው ማለት ነው። ሌላው ለሪ ተስማሚ የሆኑ ምግቦችን ማዘውተር ወሳኝ ነው። እንግዲህ አትክልትና ፍራፍሬዎች አማራጭ የሌላቸው ወሳኝ የሚባሉ ምግቦች ናቸው። እንግዲህ በተለይ ቼሪ የሪ ህመምን ለመቀነስ እንደሚረዳ ጥናቶች ያረጋግጣሉ። ከዚህም በተጨማሪም ጥራጥሬዎችና እህሎች እንዲሁም ቅባታቸው የቀነሰ የወተት ተዋጽኦች በጣም ወሳኝ የተባሉ ለሪ ህመም ተስማሚ የሆኑ ምግቦች ናቸው ማለት ነው። ከዚህ በተጨማሪም እንግዲህ መደበኛ እንቅስቃሴ ማድረግ አስፈላጊ ነው። ማለትም መጠነኛ ስፖርት መስራት አስፈላጊ ነው። ቀላል የአካል ብቃት እንቅስቃሴ ማድረግ በተለይም የመገጣጠሚያዎችን ጤንነት ለመጠበቅ የሰውነት ክብደትን ለመቆጣጠርም የሚረዳ ይሆናል ማለት ነው። ቀጣይ እንግዲህ መድኃኒት በአግባቡ መውሰድ ነው። እንግዲህ ሐኪማችሁ ከዚህ ህመም ጋር ተያይዞ የሚያዘላችሁን የህመም ማስታገሻም ሆነ የዩሪክ አሲድ መጠን የሚቀንሱ መድኃኒቶችን በትክክል መውሰድ ወሳኝ ጉዳይ ነው ማለት ነው። ሌላው እንግዲህ ተጓዳኝ የጤና እክሎችን መቆጣጠር ወሳኝ ነው። እንግዲህ አንዳንድ የጤና እክሎች አሉ። እነዚህም ለሪ ሊያጋልጧችሁ ይችላሉ። በተለይም እንደ ደም ግፊት፣ የኩላሊት በሽታና ስኳር ያሉ ተጓዳኝ ህመሞች ካለባችሁ እነሱን በአግባቡ መቆጣጠር የሪ ህመምን ለመቀነስ የሚረዳ ይሆናል ማለት ነው። የመጨረሻው እንግዲህ የህመም ምልክቶች ቀድማችሁ መለየት ወሳኝ ጉዳይ ነው። ትንሽ እየባሰ ሲመጣ ነገሮች ስለሚበዙ መጀመሪያውኑ ምልክቶችን ቀድማችሁ መለየት ይኖርባችኋል። እንደ የመገጣጠሚያ ህመም፣ መቅላት ወይም እብጠት ስታዩ ወይም ደግሞ ሲጀምራችሁ ወዲያውኑ ህክምና መጀመር ህመሙን እንዳይጠነክር ወይም እንዳይበረታና ረዥም ጊዜ እንዳይቆይ የሚያደርግ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ሐኪም መቼ ማማከር እንደሚገባችሁ እንግዲህ ስናይ ድንገተኛና ልታገሱት የማትችሉት ከፍተኛ የመገጣጠሚያ ህመም ሲኖር፣ በተለይ በሌሊት እንደዚህ አይነት ህመም ሲያጋጥማችሁ ይሄ በጣም አደጋ ስለሆነ ሐኪም ማማከር ያስፈልጋል። ከዚህም በተጨማሪ
የሪህ ህመሙ በተደጋጋሚ የሚመላለስባችሁ ከሆነ አንዴ እየጠፋ አንዴ ወይም ደግሞ እየባሰ እየመጣ የሚሄድ ከሆነ እንዲሁም ከህመሙ ጋር የኢንፌክሽን ምልክቶች ማለትም ትኩሳት፣ ከፍተኛ እብጠት ካያችሁ ወዲያውኑ ሐኪም ጋር መሄድ ይኖርባችኋል ማለት ነው። በአጠቃላይ እንግዲህ ሪህ በአመጋገብ በአኗኗር ዘይቤ ለውጥ እንዲሁም በህክምና በቀላሉ ልትቆጣጠሩት የምትችሉት ህመም ነው። እንግዲህ ውሃ አዘውትሮ መጠጣት፣ የተመጣጠነ ምግብ መመገብ እንዲሁም ቋሚ የሆነ ጥንቃቄ ማድረግ የህመሙን መቀስቀስ ወይም ከህመሙ ነፃ ለመሆን እና በመገጣጠሚያዎች ላይ ሊደርስ የሚችለውን ዘላቂ ጉዳት ለመከላከል ወሳኝ ጉዳይ ነው ማለት ነው። እንግዲህ ውድ ቤተሰቦች ከሪህ ጋር ተያይዞ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ እንግዲህ ማንኛውም አይነት ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው